አንድ ጨከን ያለ ነገር ልንገራችሁ። እዚህ እኔና እናንተ ጎረቤት እዚህ ዝቅ ብሎ ቅዱስ እስጢፋኖስ ቤተክርስቲያን የዛሬ 6-7 ዓመት የሰማሁት ታሪክ አለ። ኤፍኤም ሬዲዮ ላይ ጋባዥ አጥማቂ መጥቶ ያጠምቅ ነበር መሰለኝ። እዛ አንዲት ታማሚ ሴት ከገጠሪቱ የሀገራችን ክፍል ታማሚ ናት፣ ልትጠመቅ እዚህ ትመጣለች አሉ። 3 ህፃናት አሏት፣ አንዱ ሚጠባ ነው። ታማ መጣች፣ እየተጠመቀች እዛ ማረፊያ አጣች። ደሳሳ ቤት እንኳን የላት። ከዛስ እዛ አንዱ ጥግ ለካ ታድራለች፣ እየተጠመቀች ታድራለች፣ ግን ታማሚ ናት። ማን አባከና ይበላል? በሩም የተዘጋ ነው፣ መጠለያውም ለሷ አይሆንም፣ የተከለከለ ነው። ኤፍኤም ሬዲዮ ላይ ነው የሰማሁት። ከጥቂት ቀናት በኋላ የዚህችን ሴት አንድ ልጇን ጅብ በላባት። ከዛ ወንዝ የሚወጡ ጅቦች ነው ይበሉት። አሁን ክርስቲያኖች አለን ይባላል በዚህ ዘመን። እናንተ ምንድነው ወጉ? ክርስትና ምንድነው? ኑሮ ምንድነው? ህይወት ወገኖቼ፣ ይሄን ሁሉ ስናገር ምን ኖሮ ነው ይሄ ልጅ የሚጨቀጭቀን የሚል ሰው ሊኖር ይችላል። ምናልባት አንዳንዴ በእንዲህ አይነት ሚዲያዎችም ሲተላለፍ ይሄ ሰው ኢትዮጵያ ውስጥ እንዳለን አያውቅም እንዴ ሊሉኝ ይችላሉ። ምን ኖሮ ነው የምንሰጠው? ጤፍ እንደዚህ ገብቶ ምን ኖሮ ነው የምናካፍለው የሚለኝ ሰው ሊኖር ይችላል። ሲሆን እንዲሰጠን እርዳታ ጠይቅልን እንጂ ጭራሽ ስጡ ትላለህ እንዴ ልትሉኝ ትችላላችሁ። አንዳንድ ሰው ካልበለጸገ በቀር መስጠት የማይሆን የሚመስለው ሊቁ ቅዱስ ዮሐንስ አፈወርቅ ግን እንዲህ ይለናል። ሁላችንም ላንብበው በሞቴ ምን ይላል? ድህነትህ የቱንም ያህል ቢሆን እንኳን ይላል 2 ዲናር የለህምን? 2 እግሮች እኮ አሉህ፣ የታመመ ጠይቅበት። 2 አይን እኮ አለህ፣ የተሰቃየ እይበት። ቢያንስ ጣራ እኮ አለህ፣ ዝናብ የሚደበድበው አስጠልልበት። ዲናር አለህ